ሌላ ደግሞ መቅዲን አጣሻት። መቅዲ ነበረ ቆይ ማዕዚ ምንድን ነው ያልሽው? ከዚህ በኋላ ማዕዚ በማርያም እንዲህ አይነት ነገር አታውሪ በእግዚአብሔር። እናንተ ያላችሁ ምን እንዳሉ ታውቂያለሽ? ትናንትና ኤፍሬም ቤት ሃይሚ ለተባለው መልስ ሰጥቷል። ምን አገባችሁ? ሁለተኛ በቤቴ እንዳትጸፉ ይሉና ቤቷ ፈልጓት ባናታችሁ ነው የምተክላችሁ አለ። እስቲ እግዚአብሔርን በይ። አዎ አታጨብጭቡ፣ አትጨመላለቁ። ይሄ የኔ ቤት ነው እንጂ እነሱ ቤት አይደለም። ውሸቷን ነው ጌታን ማለት ነው። አላለም ቢሉ ማናት ባናት ነበር ሃናን ይብልኮ ዩቲዩብ ላይ ይለጥፋል። ዊናን የሰራው መግቢያ። ከዛ በኋላ አፋችሁን እንዳትከፍቱ ካሁን በኋላ እጠራርጋችኋለሁ። ኤፍሬም እኔ ዛሬ አማርኛ ወራችሁ ሃይሚ ትላላችሁ። የኔ ሚስት ንግስት ነች። ምን አገባኝ ለሱ ንግስት አላለም። የሱ ንግስት ትሆን እኔ ለራሴም ንግስት ነኝ። ከዛ እንደዚህ አለ። የማዛን ጽሑፍ ራሱ አይቷል። የሆነች አሽቃባጭ ደግሞ አለች። ሰብስክራይብ ነው ማነሳው ካለም አላለችም። እኔ በአናቱ ነው ማስተክለው። ሲጀመር ኢንስታግራም ላይ አለም ሲጀመር ዊና ነው የሰራው። ዝም ብላ እንትን ትላለች። ቻናል ይዛ ታሽከረክራለች። ከነ ቻናሉ ጠቅልዬ ነው ማሽከረክራት። እኔን ማዚኔን አለች። ፍቅርና ዩዘር ነበሩ በሳቅ የጨረሱኝ። አንቺም ጀመርሽ። እግዚአብሔር ሆዴን አሳመውት። እኔ ደግሞ ምን ብዬ እንደጻፍኩለት ታውቃለህ? እሷ ንግስት ነች የጨረቃዎች ማዚ ማለት እንዳትናገራት አልኩት። ሀይሚሻ ቀየረች ፎቶ እናሳ ቀየርሽ ፎቶ። እንኳን ደህና መጣሽ። ግን በዚህ አጋጣሚ ማለት ነው እቺን እኔ ያደረኳትን ፎቶ በቃ ገስት ካለቀ በኋላ ተውልኝ ለኔ በቃ እኔ ልላርጋት። ፍቅሬ ልደታ ደግሞ ምን አለች መሰላችሁ? እኔ ዩዘር አድርቃ ልደፋኝ ነው እባካችሁ መከሩልኝ አለች። ዩዘር አደረበይ እየተባባሉ እኔ ስለጨነቀኝ ነው እኔ ትፋታይ ብዬ በለ የስራ ባልደረባዬ የምላት አውቄ ነው። ሲጀመር ኤፍሬም ራሱ በውስጥ ጽፎ ሀደራሽን የኔ ቻይናል ገስት ሰርታችሁ እስኪ አንዴ ቢሆኑ ሼር አድርጊ ብሏል። ባለፈው እየነገርኩሽ ነው። ማዛ እኮ እንዲቀላል ሰው አትምሰላችሁ። ዶክተር አብይ ያናገራት ሰው ናት እኮ እንዴ! አሾፋላችሁ፣ ትቀልዳላችሁ እንዴ? እኔ ትላንት እኮ ላይክ ላይ ሲገባ ውጪ ዶክተር አብይ ደውሏል ብሎ እኮ ነው የወጣሁት። እኔ ኃይለኛ ጊፍት ሰጥቶ ራሱ አዎ፣ ለዛ ነው ኃይለኛ ጊፍቱን ጠጣሽው በጥብጠሽ ዛሬ የምትለምኝው። ይሄ እንደም ሳውዝ አፍሪካ ያለው ልጁ እንዶ አንቺ ከአብይ አህመድ ጋር እያወራሽ ነው አለ። አዎ አልኩት። እኔ እኮ የታወኩት ጨረቃ ፋሚሊ ውስጥ አንደኛ ነኝ አልኩት። ኦኬ አለ። እኔ ዛሬ እናንተ የሚያውቅ ሰው እኮ ማዛ ሲል ማዛ ብሎ ዝም ብሎ ስሜን ይጠራሉ። ካሁን በኋላ ስሜን ዝም ብላችሁ አትጥሩ። ኪንግ በሉ እየነገርኩ ነው። አዎ ማዛ ኪንግ በሉ። እኔ አላት ነኝ ማይላብ ነኝ። የምን ማይላብ ነው? እንደም የአብይ አህመድ ልጅ እኔን ትመስላለች እየነገርኩሽ ነው ሲባል ሰማሁ። የአብይ አህመድ ወልዶኛል እንዳትዪ። በቃ ስሚ ማዝዬ፣ በቃ ታዲያ ከአብይ አህመድ ጋር ታዲያ
ኮኔክሽን ካለሽ ለምን ከስደት አውጣ ይበሉ። ሃናን አንቺ ስደት ቦታ አይደለሁም እኔ ሴትዮ የራሱ የራሴ ፎቶውን ልብስ ለብሳለች እየነገርኩሽ ፍቅር እኔ ትንሽ ቆይቼ እመጣለሁ። እራት ምናምን ሰርቼ ዞር ማሰላማ ሂጂ ማሰላማ ይዘሽ ዞር ብለሽ መዝግበሽ ነው ይዘን ደፍተር ቪዲዮ መጣኩ። ለምን ቁጭ ያልሽ? ቪዲዮ ከመጣ አንቺ ቪዲዮ አልመጣም። እንትና ሄርሜላ አብርሃምን ልታገኝ ሄደች አሉ። ማይሎ ታይ ልባችንን አታንጠልጤ እንድንወርድ እኮ ነው። አሁን የሄርሜላ ጉድ አያልቅም። ሄርሜላ ወንድ ጋር መከታተል ብቻ ነው እንዴ? እነሱ እናቴ ድራማ እየሰሩ ነው። በጣም ድራማ እየሰሩ ነው። ገና በጣም ነው የሚሰሩት። እግዚአብሔር ቆይ ዩዘርዬ የፍፄስ ምንድን ነው? ቆይ እኔ ማርያምን አቃለል ሳምክ እያለች ልጅቷና ሳመኝ ብላለች እኮ። ከዛ የኔ ከንፈር ውድ ነው ዝም ብሎ በተራ ላይ አይፈስም ብሏል እሱ። ሄዳችሁ ማየት ይችላል። ተስፋ እንዳታረጊ እኔን ያልፈልግም ሌላ ውስጥ ስላስገባሁሽ ሶሪ አላት። አንቺ ጋር ምንም ነገር የለኝም አላት። ከዛ እሷ እንሞክራለች። ምን እንደምትሞክር እኔ ምን አውቃለሁ? ጠይቋል። ሞከራ እኮ ኢንዱስትሪ እኮ ነው። ኢንዱስትሪ ስም ደግሞ ፍፄ አይፈልግም። እንሞክር ምንድነው? ምን ሞክር እንዴ አላት። አንቺ ሴት አይደለሽ ወይ? ምንድነው እንሞክረው አላላትም? ኧረ እሷ ጉደኛ ነች። እግዚአብሔርን ሲጀመር መሞከር እኮ ኢንዱስትሪ ነው። ደግሞ ፍፄ ኢንዱስትሪ አያውቅም። ይቺ ተንከሲስ ፈልጋው መሰለሽ ኮመንት ታነባለች እኮ። ሁሉም እዛ ሄዱ አንፈልጋትም ስለሚል ከኦዲየንሱ እኮ እልህ ተገባብታ ነው። ኧረ ከእኛ ልጆች የራስ ትውረድና ፍፄ ችግር የለም። ፍፄ በአንድ ፍቶ ጥሎ ነው የሚሄዳት። ልንገርሽ ተግማሙ ጨርሻውንም ቀላል ተግማሙ እንደ እግዚአብሔርን እኔ ማከብራቸው ሁሉ ሰው ነው። አሁንማ እየተግማማ እየመጣ ያለ እኔ እኮ አንድ ነገር ዩዘርዬ ልጠይቅሽ። የኛ ማለት ነው የኛ አሁን እኔ በውድ ነው ያገባሁት ማለት ነው። የታችኛው ነገር እንዳለ እርካሽ አደረጉ እንዴ? እሱ ምን ይተራው አሁን ልንገርሽ ማዛ እግዚአብሔርን እኔ ባደኩበት አካባቢ የምር ሳወራ ማለት ነው ጎረቤት ሄጄ ለጎረቤት ተልኬ ይሄንን አዘውን ታዝዤ እግዚአብሔርን እኔ ከወንድም ከሴትም ጋር ያደኩት እኔ እንዲህ አይነት ነገር አይቼም ሰምቼም አላውቅም። ግን አሁን እግዚአብሔርን በቃ አሁን የመጣው ቲክቶክ እና ዩቲዩብ መንደር እኔ ምን አይነት እንደሆነ ከእንግዲህ በኋላ የሚመጣው ትውልድ ምን አይነት ትውልድ ነው? እግዚአብሔርን በጣም ነው እኮ የሚያስፈራ። ኧረ እኔ የሌላ ምን አገባኝ? እኔ ቆንጥጬ የታችኛው በክብሪቱን አቃጥዬ ነው የማሳድገው። ተቀለጃለሽ እንዴ? በጣም ነው የሚያስፈራው። አሁን እቺ ድራማም ቢሆን እየመጣች እሱ መጀመሪያ ለመነ፣ ከዛ እሷ ደግሞ አሁን እየለመነች ነው። አይ እባክሽ መጀመሪያም የእሷ እርካሽ ስለሆነ ነው እንደዚህ የምትሆነው። ውድ ብትሆን እንደዚህ አትሆንም። ሼር ያደረገችው ላይ ደግሞ ማዝዬ ሼር ያደረገችው ላይ በቃ አይፈልግሽም ልጁን ተይው ተፋጩ በቃ ምን ሴት አይደለሽ ወይ ነው የሚሏት። እኔ ራሱ ብያለሁ ዘርኩ እኔ ኮሜንት ለምን እንደምታነብ ይገርም። እኔ አነባለሁ እሷን እኔ እኮ ጨረቃ ፋሚሊ በጣም ነው የሚያከብረው የሚወደው፣ ግን እሱ የጠላ ነው ያመጣል። ከዚህ በፊት ከሶሲ ጋር ጀምሮ ነበር። ላላ ለእናንተ አልገባም። እሱ ከዚች ልጅ ጋር የሆነውን ነገር ልንገራችሁ። ብሩኬና ሃይሚ ቡታጅራ ሲሄዱ ሃይሚ ሴት መጣ 300 አከብራለሁ አለች። ደግሞ እነሱ አውቆ ፍፄ ወደ ራሱ መለሰ። ገባችሁ? በፊትም ሱሴ እንደዚህ ነው ያረጋት። አሁን ያው ጥርግ ብሎ ነው የሚሄድባት። ችግር የለም። ብቻ እናንተ ቻናሉን ሼር አድርጉለት። ግን እኔ ጭራሽ አላይም እንኳን ሼር ላደርግ እግዚአብሔርን። እኔ ደግሞ ምን እንደሆነ እሱ ሲርቃት እና ወደ እኔ ተጠጋኝ ትላለች። ተጠጋኝ ወደ ለመሻሸግ ዛሬ ማርያምን እንደዚህ ሳምካለችው እኮ ጉንጭ ነው። አሁን ያልፈልግም ማለት ነው። ምን ነው የእሷ ከንፈር እንዳለ እሱ ምን ተራረገች እንዴ? ያቺ አህያዋ እዛ እየተደባደበች ነው። ትላንትና ደግሞ ፋይል ያቺን ፋይል እያለች ፋይል እንደሆነ አይ የእሷ ፋይል ደግሞ እንዳለ ቡታጅራ ከተማ ላይ እየዞረ ነው የምትደባደበው። ፀጉሯን ነቀለች።
ዶሮ ታውቂያለሽ? ዶሮ ላይ ውሃ የፈላ ሲገለበጥ እኔ አላየሁም። ልጥፍ ማለት ፀጉሯ ውሃ የተደፋባት ዶሮ ነው የምትመስለው። ኧረ ወይኔ ማዚ በዛሬው ቀን ለማንኛውም ደህና ደሩ አውሩ ደሩ። አዎ ሀይሚ እኮ ትመጣለች ጋይስ። ቡሩክ የሚዘፍነው ዘፈን ምን ነበረ? አያበለበለው አልመሽም ገና እኔስ ማበዴ ነው ሲናው ወልካም ብዬሻለሁ። 133 ሰው አለ ዘፈኑ እሱ ዘፈን የልጁ አባት ይሆናል ፋይሉ እንዳይታይ። አቤት ጨረቃ ፋሚሊ አቤት ወዴት እንደሚወስድ እነሱ የቤት ፋይል የልጅ እኔ የምለው ማለት ነው። አሁን እውነት እቺ ወደ ላይ የተንጋጠጠች ሴትዮ የልጅ ማዛ በእግዚአብሔር ማዛ በእናትህ ፈታ እንበል ተይ ተይ። አሁን ሲመጡ እኮ እንበታተናለን። ትንሽ ፈታ እንበል። አሁን ይመጣሉ። አንቺ ከሽማ ደስ ማሪ ይመጣሉ። ተስፋ እንዳቆርጥ ዛሬ ቀለበት አለ። እኔ ነኝ እስከዛ ሴና አንድ ዛሬ ቀለበት አለ። ሃናን ዜና ማየማ ቀለበት ደግሞ ኖ ዛሬ ጠብቁ። ቀለበት ነው ደግሞ የሆድ ቀለበት ነው የአንገት ቀለበት ነው። እኔ ለቀለበት አልፈጥንም ብሏል አባወራ። አዎ ተናገረ። ማሪ ተስፋሽን ቁረጪ ብሏል እኮ ብሏ። 3 ነው እንደ ቀለበት የሚደረገው። እሱ ከራስ ባልና ሚስት ናቸው ቀለበት የሚደረገው ሁሉ ብለው 2 ዓመት አስጠብቆናል። አሁን ለቀለበቱ ደግሞ 2 ዓመት አስቢ። እሷ ራሷ አለች እኮ በኤፍሬም በለቀቀ እንትን ላይ እኮ ጻፈች እኮ። ምን አለች? ምን ብላ? የፍቅር ጥያቄ ለመጠየቅ 2 ዓመት የቆየ ለቀለበት ደግሞ ለሰርጌ ደግሞ ምን ያህል እንደሚሆን አስቡት። ከዛ ወደ ሀገራችን እንግባ ጋይስ። የጠበቅነው አልተሳካልንም። እኔ አንድ ነገር ልንገርሽ፣ ወይ የወንድምየው ቀለበት ሲያደርግ እሱም አብሮ ቀለበት ያደርጋል ብዬ እጠብቃለሁ። እኔም እንደዛ ነው የማስበው። አዎ እንደዛ ነው። ወደ ሀገራችን መግባት ነው በቃ ኢትዮጵያ። የሰርጉ ቀን ምናልባት ይመረጥ ምን በሰላም ነው እንዴ ያደርጋል ብዬ አስባለሁ። ቡሩኬ እየሰማ ከሆነ የናኒ ሰርግ ዕለት የወንድም ሰርግ ዕለት ቀለበት። ኧረ ይሄ አይመጥንም። ይመጥናል፣ እግዚአብሔርን ይመጥናል። እንደውም ፈረንጆቹ እንደዛ ነው የሚያደርጉት። እንደዛ እኮ ነው የሚደረገው። እኔ ስለ ፈረንጆ እኛ አይመለከተንም። እኛ የምንፈልገው